ጫካ ውስጥ አይሉኝ ነበር። ይህ ጨካኝነት አይደለም። ሽንት ቤት ውስጥ ቆሜ አድር አማራጭ ያጣች እናት የልጇን ህይወት ለማዳን የምታደርገው የጭንቅ ትግል እንጂ ታስሯል ጋለኝ ታስሯል ማለት ማረግ ስላልቻልኩ ነው አስፌ ሞቶ ባላስሮ ደስተኛ ነኝ። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ መንገድ ላይ ዞር እያልን ተመልካቾችን ጥያቄ እንጠይቃለን። ልዩ ሽልማትም አዘጋጅተናል። ሽልማቱ የሚሆነው 5 ኪሎ ሽንኩርት፣ 5 ኪሎ ፍርኖ ዱቄትና 5 ሊትር ዘይት በተጨማሪም ደግሞ ሌላም ሽልማት አለ አይደል? በተጨማሪ እንግዲህ ለሚሸለሙ ሰዎች ለእያንዳንዳቸው 10 ሺህ ብር አዘጋጅተናል። ታዲያ ሽልማቱ ለነሱ አይደለም። ተጠያቂዎቹና መላሾቹ በዓልን ለማስጦታ መስጠት ትፈልጋላችሁ ብለን ጠይቃችኋለን። ታዲያ በዚህ መሰረት ስጦታችን ይዘን እነሱ ወደሚመሩን ቦታ እንጓዛለን። ልዩ ሰርፕራይዝም ይኖራል። ሜዲያን ከዘያ ዱርዱ ዲያን ከዘያ ጉደቱ ኢዚኒ ሃኪም ኡልፋዳ ጉዳዳ መጀመሪያ እቃዎቹን እንገዛለን። ገበያ እየፈለግን ነው። መሀል ሾላ ላይ ነው የምንገኘው። እኔ እንግዲህ ገበያ ወጥቼ ብዙ የመግዛት ልምድ የለኝም። ዛሬ ግን ለነዚህ ለእንግዶቻችን በቃ በዓልን ፏ ልናደርግላቸው ስለሆነ ግዴታ ነው። ሽልማት ይዘን ወጣን። ነገር ግን እኛ ሳንሆን እነሱ አስተማሩን። የራሳቸው መከራ ሳይበቃቸው ለሌሎች የኖሩ እናቶች እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማ ሆፕ ሪል ስቴት። መጀመሪያ ምን እንግዛ? ሽንኩርቱን ወይስ ሽንኩርት? የት ጋር ነው ሽንኩርት? ታራ ሽንኩርት በስባይ ባንተ የሚገርም ነው። ታውቃለህ ሽንኩርት ስንት ነው አባ? ሽንኩርት 100 ብር። ወደዛ አንድ ቼክ ነው። ሰላም ነው ማሚ? እግዚአብሔር ይመስገን። ያበሻን ለዶሮ የሚሆነው ነው። ስንት ነው ኪሎ? 170 እንዴ? ይሄ ይጨምራል። ያኛው 100 እኮ ነው። ሰው በቃ ምን አንዱ ቦታ እንወስን። ዋጋው ኦልሞስት አውቀነዋል ዋጋውን። እናመሰግናለን። ቴንክ ዩ ወይ ተመልካቾች፣ በሽንኩርት ሊሞላ ነው መኪናችን። አሁን ምን ይቀረናል? አይ ቲንክ ያው ሽንኩርት ከዛ ዘይት ዱቄት አለ ነው ፍኖ ዱቄት በ5 ኪሎ 5 ኪሎ ነው። ስንት ነው አንዱ? 700 ዘይት ሳለ ራንሻ ሊንስ ስንት ነው ዘይት? ፕሌስ 300 ሰው ጨርሰናል ተመልካቾቻችን። ዛሬ እነዚህ ጥያቄ የምንጠይቃቸው የሚመልሱና ለሌላ ሰው ስጦታውን አሳልፈው የሚሰጡ ሰዎች የሚሸለሙት 5 ሊትር ዘይት፣ 5 ኪሎ ፍርኖ ዱቄት፣ 5 ኪሎ ሽንኩርትና በእጅ ደግሞ የ10 ሺህ ብር ሽልማት ተሸላሚ ይሆናሉ ማለት ነው። ተጠያቂዎቹን ፍለጋ ሚኪያስ ከቬጂታል ኢትዮጵያ ቱር ኤንድ ትራቭል እየጠበቀን ነው። እሱን እናገኝና አብረን እንዳለን ፕሮግራሙን ያዘጋጀነው ከቬጂታል ኢትዮጵያ ቱር ኤንድ ትራቭል ጋር በመተባበር ነው። ሌትስ ጎ። እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ካጠገቤ እንኳን አደረሰ። እንኳን አብሮ አደረሰን። ሚኪያስ ይገኛል ከቬጂታል ኢትዮጵያ ቱር ኤንድ ትራቭል። እንዴት ነህ? በእናትህ ድባቡ እንዴት ይዟል? ቆንጆ ነው፣ አሪፍ ነው። ያ ፍለጋችን እንቀጥላለን። ሌትስ ጎ ብሮ። ኦኬ
ማለቴ ወይ ቦታ ቀይር ነው አይ እዚህ የተወሰነ እንጠብቅ አይ መኖሪያ ሰፈር ስለሆነ ምናልባት ሰው ምናምን ያው አይጣም ኦኬ ወይ ማሚ አራጆግ ነው አዎ አሉ አባኝ ያካሃዶ ማለት እርሶ ሙስሊም ነዎት በአጋጣሚ እንግዲህ ፋሲካ በዓል ምክንያት በማድረግ የተወሰኑ ሰዎችን ጠይቅና መልሱን ያገኙት ሰዎች አንሸልማቸው እነሱ አሳልፈው ለሌላ ሰው ነው የሚሰጡ ሽልማቱ ቢረዳ ብለው ያስቡ እና እንግዲህ እርሶ ሰፈር መታገዝ አለባቸው ለሚያስቧቸው ሰዎች ካሉ እንግዲህ እድለኛ የሆኑ እውነት ሰፈር አሉ ብዙ እንደዚህ ሰዎች ብዙ አሉ ግን ያው ባስ አለባቸው ብዬ ማስባቸው ሰዎች ሁለት ሰዎች አሉ እንግዲህ እነዚህ ሁለት ሰዎች እድላቸው እርሶን በመንጠይቀው ጥያቄ ላይ ይወሰናል ጥያቄን ጠይቀውት ማራኪ ወግን ያውቁታል ሰው መቼ ነው የሚተላለፈው ማክሰኞ ቪዲዮ ይተላለፋል ሮብ ደግሞ በአባይ ቲቪ እናይ ይተላለፋል በዚህ ልካው እኛ ሁሌ ሚዲያ ከታተላለሁ ያው ቤት ሆኜ ሚዲያ ስለመከታተል ያው ስከፍት አገኛለሁ አንተ ማለት አንተ ነህ እርግጠኛ ነኝ እናንተ ራሱ አባይ ቲቪ መቼ ይተላለፋል አታውቀውማ ካሜራማን ጥሩ ሁለተኛ ጥያቄ እኛው ከኢትዮጵያ ወጥተን ፕሮግራም እንሰራለን ከኛ ጋር አብሮ የሚሰራው የቱር ኤንድ ትራቭል ካምፓኒ አለ ማን ይባላል ቤዲቻኒ ይባላል ያው ቃሉ በደንብ አላስተካክለው አረ በደንብ ነው የጠሩት ባለቤቱ ምስክርነት እሱ ነው ባለቤቱ እንዴት ነው ማዘር ሰላም ነው እኔ ራሱ መጀመሪያ እንደዚህ በደንብ አልጠራው እነዚህ ሰዎች ለማየት ጓጉተናል ምን ሊሉ እንደሚችሉ አላውቅም እንግዲህ ድንገት ነው የምንሄድባቸው እንግዲህ ሰርፕራይዝ ነው የሚሆነው ኑ ማሚ የት ነው ሰላም ዋሉ እንዴት ነዎት እግዚአብሔር ይመስገን ሰላም ነዎት እንዴት ነዎት ሰላም ነው ኑሮ እንዴት ይዞታል ምን የቃወደቀው እስከዚህ ምረዳ ልጄ የምጠቅመኝ ልጄ ወደድኩኝ ከዛ ወዲያ ነርቭ በሽተኛ ሆንኩ ያሞኛል ጤናም የለኝ አለሁ ማን ጋር ነው የሚኖሩት እዚህ አለችኝ አንድ እንትን ሴት ልጅ ቀን ስራ ምናምን እየሰራች በቃ ከሷ ጋር ሌላ ምንም የለም በዓል ሲደርስ እንዴት ነው የሚያከብሩት በዓልን ብዙ ጊዜ ሳገኝ ያው ዘመድ ምናምን እንደዚሁ እንማቆኝ 100 ብርም 300 ምናምን እያመጡ ይሰጡኝ በቃ በሱ ላንተ በቃ እኔ ገቢ የለኝ እናታችንን መንገድ ላይ አግኝተናቸው ጥያቄ ጠየቅናቸውና እና ተሸላሚ ነበሩ ጥያቄውን ስለመለሱልን ግን አይ ለኔ ሳይሆን ለሳቸው ስጡልኝ ሽልማቱን አሉ እሳቸውና ይዘን መተናል ደስ ብሎት እንዲያሳልፉ የምንችለውን ያን ሞክራለን እሺ እግዚአብሔር ይስጣችሁ ኑሩልኝ አሜን ታርቃን ብሎ ይግባ አሜን ምንም ያመደልልኝ ዘመድ ምን ዛሬ ዞር ብሎ አይኝም በልጆቼን ሳሳድግ በችግር ነው ያሳደግኳቸው ግን እሱ ታክሲ ሹፌር ነበር እሱ ብርታት ነበር አሁን ምኑ ያለ እሱ ዘቤት እሱ ያለ የሱ ይቃል እሱን ዕቃ ይዤ እንደ ልጅ ቁጭ ብዬ እናታችን እንዳይከብዳችሁ እዚህ ጋር አስቀምጥ 5 ሊትር ዘይት ነው ይሄ ደግሞ 5 ኪሎ ፍርኖ ዱቄት ነው ይሄ ደግሞ 5 ኪሎ ሽንኩርት ቆይ ገና አልጨረስንም ማሚዬ እንግዲህ ያው ዶሮም ሆነ ስጋ ፍላጎቱን ስላላወቀን የ10 ሺህ ብር ስጦታ 10 ሺህ ብር ነው 10 ሺህ ብር አሜን 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 ጋርስታችሁ አሜን ሶን መስገርስታት ውስጤ ስለምታገኝ የተጎዳው ሰው ስለሆነ ለኔ አይደለም ለሰው ያለችው ውስጤ ስለምታውቀው አንድ ሳገኝ በልቼ ሳጣም ያድርስ እግዚአብሔር ይስጣችሁ አሜን ኑሩልኝ አሜን መልካም ወደ ዓመት ያድርግልን
እርስዎ ምን እንደሚሰሩት? ምንም ስራ የለኝም አሁን። እውነት? እርስዎ ይሄን ነው እንግዲህ አሳልፈው ለሰው እየሰጡ ያሉትና በጣም ደስተኛ ነኝ። እዚህ ነው ሌላው ቤት? በዓል እንዴት ነው የሚያከብሩት? ብዙ ጊዜ ባለቤቴ ያለ ሁሉም ነገር ነበር። አሁን ባለቤቴ ከሞተ በኋላ ማንም ስለሌለኝ እግዚአብሔር ብቻ ነው ያለኝ። አይዞት ማዘር፣ እኛ እንኳን አደረሰዎት ልንል እና የአቅማችንን ስጦታ ይዘን የመጣ ነው። በእናታችን አማካኝነት ነው የመጣ ነው እና ስጦታ ለመስጠት ነው የመጣ። ምን ነው የሚያስለቅሰዎት? የራሴ ህይወት ነው የሚያስለቅስ። አይዞት በቃ እኛ ስሜቱን መረበሽ አንፈልግም። ይኸው ስጦታችን እናታችን በዓለም በሰላም በጤና ያሳልፉ። በሌላ ጊዜ ደግሞ የተሻለ ነገር ይዘን መተን በዓልን አብረን እናከብራለን እንውላለን። አይዞት፣ መልካም በዓል ይሁንልዎት። እሺ እንግዲህ ማዘር የእርስዎን እድል አሳልፈው ሌሎች በጣም የተጎዱና ከኔ ባሰባቸው ሰዎች አሉ ብለው እዚህ ድረስ ይዘውን መተው ስጦታን እንድንሰጥ ስላደረጉን በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሁን ደግሞ እንግዲህ ተነጋገርና እርስዎ የመጣልዎትን እድል አሳልፈው ለሰዎች ከሰጡ እኛ ደግሞ እንግዲህ እንደነገሩን ስራም የለዎትም፣ አሁን እየተንቀሳቀሱም አይደሉም። በዓለም ባይሆን ላደረጉት ነገር እንደማበረታቻ ትልቅ ነገር ሆኖ ሳይሆን ትንሽ ነገር ለእርስዎም የሽንኩርት መግዣ ነገር እንበል ብለናል። እንግዲህ ይቺን ነገር በማራኪ ወግና በቬጂታን ኢትዮጵያ ቱር ኤንድ ትራቭል ስም ለእርስዎ የ10,000 ብር ካሽ አበርክተናል። ለበጎነቱ ነው። ሰላም ዋሉ። ደህና ዋሉ። እሺ ማዘር፣ እሺ ሚኪ እዚህ አካባቢ ደግሞ ቼክ እናደርጋለን ፈልጋለን። ቤተክርስቲያን አካባቢ ነው ያለ ነው ምናገኝ ይመስለኛል። እና እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን አለሁልሽ። ትንሽ ቀናሽ? እሺ እኔ ጋዜጠኛ ግዛቸው እባላለሁ ከማራኪ ወግ። እሱ ደግሞ ሚኪያስ ይባላል ከቬጂታን ኢትዮጵያ ቱር ኤንድ ትራቭል። ፋሲካ በዓል ምክንያት በማድረግ መንገድ ላይ ጥያቄ እየጠየቅን ነው። ላሸነፉ ሰዎች ደግሞ ስጦታ እንሰጣለን። ስጦታው ግን ለእነሱ ሳይሆን ለሌላ ሰው ነው የሚሰጠው ስጦታው ማለት ነው። ስለዚህ ካሸነፍ ስጦታው ለአንቺ ሳይሆን ለሆነ ሰው ነው አሳልፈሽ የምትሰጪው፣ እንደው በዓል ቢውል ብለሽ የምታስቢው ሰው ማለት ነው። ጥሩ። ይሁዳ ኢየሱስ ክርስቶስን በስንት ዲናር ነው አሳልፎ የሸጠው? 30 ዲናር። 30 ዲናር። በጣም አሪፍ። ኢየሱስ ክርስቶስ የተሰቀለበት ቦታ ምን ይባላል? ቀራኒዮ። ከዚህ በኋላ በጣም አሪፍ ሰው። ሽልማቱ የሚሆነው 5 ኪሎ ሽንኩርት፣ 5 ኪሎ ዱቄት እና 5 ሊትር ዘይት፣ እንደዚሁም ደግሞ በካሽ 10,000 ብር ነው የሚሆነው ሽልማቱ። ይህን ሽልማት እንግዲህ አላቅም አንቺ ያለሽበት ሁኔታ ግን ለሆነ ሰው አሳልፈሽ ልትሰጪ ነው። ደስ ይለኛል እና በአጋጣሚ የኔን ቤትን ብታዩልኝ ደስ ይለኛል። ኦቲዝም የሆነ ልጅ አለኝ። ከዛ በተረፈ ደግሞ ከኔ ባሱ በጣም ማለት በኑሮ ዝቅተኛ ሆኖ ታማሚ ልጅ ያላቸው ሰዎች ስላሉ ከኔ አሳልፌ ወደ እነሱ ቢሰጥልኝ ሽልማቱ ደስ ይለኛል። ለበዓል በጣም ማለት ማያ የሚያጡ ከሰው እኩል ያልሆኑ ሰዎች ስላሉ ለእነሱ ብሰጡልኝ በጣም ደስ ይለኛል። የያዝናቸው የተወሰኑ ሽልማቶች አሉ። መጀመሪያ አንቺን ቤት እንየው። እንግዲህ ኢየሩስ ነው አይደል ያልሽን ስምሽን? ኢየሩስ ምን ልታሳየን እንደሆነ እንግዲህ አላወቅንም። እስኪ ለማንኛውም እዛው ቤቷ ደርሰን ያለውን ነገር እንመልከትና ከዛ በኋላ እንዴት እንቀጥላለን የሚለውን እዛው ቦታው ላይ ሆነን አብረን ያለን። ከማን ጋር ነው የምትኖሪው? ብቻዬን ነው የምኖር። ብቻሽን? ኦኬ። ልጅሽ ያልሽኝስ የነገርሽኝ ልጅሽ? ልጅ አልጋ ላይ ተቆልፎበት አለ። ከላይ ታስሯል። አልጋ ላይ ነው የሚታሰረው። ታስሯል ማለት ማየት እንችላለን? ይቻላል። እሺ እስኪ በእናትሽ
ወይኔ በፈጣሪ ለምን የታስ ሶዳ በቃ የሚጠብቀው ስለሌለ የትኛውን ቦታ ሲሄድ አስሬ ነው የምንቀሳቀሰው ማለት ነው። እና ለሱ ግዴታ ዳይፐር መግዛት አለብኝ። ዳይፐር ነው የሚጠቀመው። ምግብ መብላት አለበት። ምንም አይነት ገቢ የለም፣ ምንጭ የለም። ያው ደጋግ ኢትዮጵያኖች የሚያውቁኝ እየለመንኩ ነው። መሄድ አይችልም። ሕክምና እንኳን ሲሄድ ተሸክሜው ነው የምወጣው። አሁን ተኝቶ ነው እንቅልፍ? አሁን ተኝቶ ነው እንቅልፍ። ያው እንዳይወጣብኝ ነው ማስረው ማለት ቢወጣብኝና ኤሌክትሪክ ቢጎትት ወይም ገደል ውስጥ ቢገባ ልጄ ላላገኘው እችላለሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከዚህ ቀደም ማራኪ ወግና ዴማው ባዘጋጁት ፕሮግራማችን ላይ ለተመልካቾች አንድ ጥያቄ አድርሰን ለመለሱት 5 ሺህ ብር ሽልማት እናደርሳለን ብለን ነበር። ለነሱ በትክክል ስለመለሱ ስጦታቸውን ሰጥተናቸዋል ማለት ነው። እንደዚሁ ጥያቄ መልሳችሁ እኛ ጋር መድረስ ያልቻላችሁ በዚህ ቁጥር ቴሌግራም ላይ ሃይ ብትሉን መልሰን እናገኛችሁና በሌላ ፕሮግራም እንገናኛለን። እስኪ ልጅሽን በደንብ አስተዋውቂን። ልጄ ያሬድ ድርሞሱ ይባላል። 2002 11ኛው ወር ላይ ነው የወለድኩት። ሌሊት ላይ ነው ምጤ መጣው። ደም ነበር እየፈሰሰኝ ያለው 3 ሰዓት ነበር ከሌሊቱ ማለት ነው። ጧት 2 ሰዓት ትወልዳለች ብለው ደም ምናምን ተሰጠ። አስገቡኝ። ወለጃ ክፍል ገባው። ልክ 10 ሰዓት ሲሆን የምጥ መርፌ ሰጡኝ ሄደ እና አንድ ነርስ ነበረች እኔ ጋር። ምጡ በጣም ሲያጣደፈኝ እየጮኩ እያለ መጣችና ዝም በይ አሁን ነው የተሰጠሽ ብላ ብቻ በታፋ የሆነ ነገር በወቅታኝ ሄደች። ከዛ በኋላ ምጡ አጣደፈኝ። ከዛ ያው ከስቴቸር ላይ ወርደክ ሽንት ቤት ነገር አለች እዛ ጋር ስቀመጥ ከስቴቸሩ ላይ ወርጄ ልጁን የጭንቅላቱ ይወጣው። እኔ በዛን ሰዓት በቃ የተበላሸው ነው መሰለኝ። ልጅም አልመሰለኝም፣ ልጅ ሁሉ አልመሰለኝም። ከዛ በኋላ ምንድነው በቃ ወይኔ ለሞት ነው በቃ ብዬ አንድ ግሬን ስቴቸር ላይ እንዳወጣው አንድ ግሬን መሬት እንዳለ ልጁ በዛን ሰዓት ፈትለክ ብሎ ይወጣው። ማይ ጋድ። ከዛ በኋላ ምንም ዶክተር የለም አጠገቤ፣ ምንም የለም። ልጁ ወደቀ እና የስቃይ ድምጽ ነው ማሰማውና በቃ ነፍስ አድኑኝ እያልኩ ነበር መጣራው። ከዛ ሌላ ክፍል ያለው ዶክተር ሲመጣ ልጅ ወድቋል መሬት ላይ ካለምንም ነው በቃ ጓንትም ማረግ ራሱ ጊዜ አላገኘምና በቃ እሱ እየተቆጣ ያን ልጅ አነሳው። ከዛ በኋላ እኔ ራሴን አላቀው ወደ ላይ አወጡኝ። ከዛ እየተፈጠረው ምንም አላውቅም። ከሁለት ቀን በኋላ ልጄና መጡልኝ። አጥቢው ደህና ነው አሉኝ፣ ሰጡኝ። ከዛን እስከ 2 ወር ድረስ ኖርማል ነው በቃ ምንም አላየሁበትም። 4 ወር ላይ ክትባት ላስከትብ ጠዋት ወጣ። 11 ሰዓት ላይ ወደ ቤት ስመለስ ማንቀጥቀጥ የሚባል ነገር ጀመረ። ከጀርባዬ ላይ ይዘፈዘፋል። ኢየሱስም ልጅ ውርድ ሳርገው ይሄ አይኑ ይሄም የለም በቃ ዞሯል። በቃ ራሴን ሳትኩኝ ራሴና ሰራተኞች እየወጡ ነበር ከስራ። ከዛ እኔ ወድቄ ያለው ልጅ ከጀርባዬ እንቀጠቀጣል። አፋፍሶ ወደ ጤና ጣቢያ ነው ይዘውኝ ሄዱት። ከዛ ኢመርጀንሲ በድንገተኝነት ገባን። ከዛ በቃ እነሱም ተደናገጡ። ወደ አምቡላንስ ደውላ ወደ ጥቁር አንበሳ ገባ። ሰው አለሽ አጠገቤ ሲለኝ አዎ አለኝ። ባለቤትሽን ጥሪው አሉኝ። ጠራሁት። መጣ። የሚመረመር ምርመራ ነበረ። ተመረመረ ጠዋት ላይ። ከዛ የሚጥል በሽታ ታውቂያለሽ ወይ? በፍጹም በዚህ ህብረተሰብ ውስጥም እንደዚህ አይነት አይቼ ማላደኩም አላቅም ስላቸው 24 ሰዓት ውስጥ እንዲህ ሲያደርገው ይዘሹ ነው ያሉኝ። ድጋሜ ማለት ነው። ኦኬ እሺ በቃ እንደዚህም ካለ ብዬ ልጄን ይዤ ተመልሼ ወደ ቤት ገባሁ። ያችኑ ሰዓት እየጠበቀ ያንቀጠቅጠዋል እና ሰው ይሰማከር ተለፎብሻል ምናምን እያሉኝ በቃ በተለያየ በእምነት ከእነዚህ ልቅ አበሻ ቦታ ነበር ያለኝን የሌለኝን እየሸጥኩ በቃ ልጄን ለማትረፍ ያላደረኩት ነገር የለም። ማንነቴን እስከመሸጥ ድረስ እኔ ላይፌም ይሄን ነበር እና ከማንነቴን እስከመሸጥ ልብሴን አውልቄ እስከመሸጥ ሁሉ ነገሬን በቃ ነው እሱ በቃ እንዳንድ እርግማን ኃጢአት ሰርቼ እንዳመጣው ነው የቆጠረው ባለቤቴ ማለት ነው። እና ጊዜው በቃ ሁሉ ነገር በጣም በእኔ ከበደብኝ። በቃ እሱ የሚነገረኝ ጫና የሚሰድበኝ ስድብ እየጠጣ የመጣ የሚጥልብኝ ጠባሳ እኔ ሜንታሊ ሳረገኝ። ከዛ በኋላ በቃ ከአቅሜ በላይ ሲሆንብኝ ንብረቴን ሁሉ ነገር ሸጬ ከጨረስኩ በኋላ ቁጭ አልኩ። በቃ ለእግዚአብሔር ሰጥቼ በቃ እንዳረከው አድርገው ፈጣሪ ሰጥተኛልና ሞትም ከሆነ ወይ እሱን ወይ እኔን ያስቀድመኝ ብዬ እየጸለይኩ ነበር። ጥቁር አንበሳ እንግዲህ ተነግሮኛል። በራሳቱ ሲጀሽ ነው ተብዬ ነበር። የዛን ሰዓት የራሴ ስህተት ነው። 4 ወር ነው የጨመርኩበት። 8 ወር ሆኖ ልጁ ማለት ነው። ለምን አንቺ ቆየሽ? በቃ የተለያየ ሰዎች ሲናግሩኝ ማለት ነው የተለያየ ቦታ ነበር ሲሄድ ነበር። ለከስ በሚጠላው ቁጥር ነርቮቹ እያንዳንዱ እየተጎዱ ነው የሚሄዱት። እኔ ይሄንን በፍጹም አላውቅም።
በቃ አልጋው ራሱ ነው አብሮት የሚንቀጠቀጠው። በህይወት እስካለው ድረስ ልጄ እንዲሞትብኝ አልፈልግም። እለምናለሁ። መስረቅ ነው የሚያሳፍረው እንጂ መለመን አያሳፍርም። ነጠላ ዘርግቼ እለምናለሁ፣ አልሀፍርበትም። እውነትም ያለለት ምርመራ በቃ ማለት እንዴት ብዬ ነገር በቃ ከአቅም በላይ የሆነውን ነገር ነጠላ እየዘረግኩ ሳሪስ እንግዲህ በኖርኩበት ሰፈር ሳላፍር እየለመንኩ ልጄ የተለያየ ምርመራ ትሰራለች። ነጠላ እርግሽ ትለምኝ ነበር የተወለድሽበት ሰፈር ቤተሰቦቼን በልጄ ይሄንን ሰጠልኝ። እሱም ቤተሰቦች ጣዩ ነው የሚሉኝ ማለት እኔ በቃ አይጠቅምሽም ጫካ ውስጥ የሱ ቤተሰቦችም ጫካ ውስጥ ጣዩ በቃ ይሉኝ ነበረና ለምን እናንተ ትቀራላችሁ እንጂ ልጄን አጥለው በቃ የሚከፈለው መስዋዕት ይከፍላል። አሁን በቃ መጨረሻ ላይ ከአቅሜ በላይ ሆነ። የተለያየ ምርመራ እንደገና ተሰራለት፣ ታየ። ሲቲ ስካን ኤምአርአይ ምናምን ተሰራለት በሙሉ። ሲቲ ስካንዱ ላይ ያው ጠዋሳው የወደቀበት ጠዋሳው ተፈጥሯል። ግን እንደ ፌስታል እንደ ብየልንጋር ከፌስታል አሁን ስታቃጥለው ኩርትም ይለለም እንደዛ ማሰቢያው ላይ ኩርትም ብሏል። እና በቃ የአእምሮ እድገት ውስንነት አለበት እና ይሄ ነው በቃ ከዚህ በኋላ ልጁን ተስፋ አታድርጊ መውለድ ውለጂ ምናምን ብሎ ዶክተሩ ሳይተክረኝ ላከኝ። ምክር አገልግሎት ተሰጠኝ። በቃ እንደማንኛውም ሰው ይኖራል፣ ራሱን መምራት ምናምን አይችልም። ተምሮ እንደዚህ ትዳር ይዞ ምናምን ይሄን ነገር አይፈጽምልሽም። እግሩ ባላንስ ያሳጣው ነበር። መደገፊያው ተሰራለት፣ በሱም ተሞከረ። እዛም ፊዚዮቴራፒ እንዲሰራ ተደረገ። ብዙ ጥረት ተደረገ። በቃ ይሄንም የሚያዘዝ የሚችለውና ይሄ ካላዘዘው እግሩ ባላንስ አይጠብቅልሽም አሉኝ። አሁን በቃ ቤት ውስጥ ነው ያለው ቁጭ ማለት። ባለቤትሽ ጋር በዛው ቆመ በልጁ ምክንያት ወይስ ምንድነው የሆነው? ጥዬው ነው የወጣሁት። ይመታኛል፣ ጠጥቶ መጥቶ በቃ እኔ እንዳመጣሁት ያሰርቼ እንዳመጣሁት አድርጎ ስለሚቆጥረው ራሴ ብቻዬን ያሳድጋለሁ። አንተ ትቀራለህ እንጂ ልጄ ግን አይቀርም በህይወት እስካለው ድረስ ብዬ ነው ስታውን። ወጥተሽ ወዴት ነው የሄድሽው? እቺ ሰው ቤት ነው። ቅርታ ከባድ ጊዜ ባላስታውሰው ወደፊት ጥሩ ነው ግን የሰው ማር ቤት ውስጥ ነበር። የሰው ማር ቤት ውስጥ ነበር ማድረው። ሽንት ቤት ውስጥ አሲቂ ሽንት ቤት ውስጥ ቆም ያድር ነው የለመንኩ። ቤተክርስቲያን እየሄድኩ በየገዳሙ በየምኑ እየሄድኩ ነበር ማበዳውና ህይወት እንደዛ ተጓዝን ማለት ነው። ነገሮች ያው መቼም ስትወጣ ብዙ ሰዎች ያገኙካል። ስትሸከም ሰዎች አንዳንድ ኢትዮጵያኖች ተጋጋሉ። ደጋግ ኢትዮጵያኖች ስላሉ እንደዚህ ችግሬን እያዩ ግማሹም ብር ይሰጠኛል፣ ግማሹም ለሰዎች እያስተዋወቀ እንድረዳ አደረኩኝ ማለት ነው። እዛ ከፍ ያለ ቤት ውስጥ እየኖርኩ እያለ በቃ ልጁ ያው እንደምታየው ይመታል እና ሲያከራዩኝ በደስታ ያከራዩኛል። ከዛ ከ2 ወር ከ3 ወር በኋላ ውጪ ነው እንደ ጻል ልጅ እየተገረፍኩ የወጣሁበት ቤት አለ። በገዛ ቤታችን አንቺ እዚህ መኖር አትችይም ውጪ ስትባይ ለምን አትወጪም ብላ እንደ ጻል ልጅ በጎማ ልጄን ተሸክሜ ተደብድቤያለሁ። ከዛ ወጥቻለሁ ከዛ ቤት እና ለሱ ብዙ ያላየሁት ነገር የለም። በገመድ አስረሹ ነው የምትሄጂው ወደ ስራ ስትሄጂና ጉዳት የለውም? አስረሹ ከጠዋት እስከ ማታ ስትይ ያንንም ነገር ያለው ለዶክተር እስካልተላጠ ድረስ ወይም ቁስለት እስካላመጣ ድረስ ጉዳት አይኖርም። ያው ክርክር ይኖራል የሚታሰርበት። ይሄ ጀርባውን እንዴት በየሸንተረ አለው ልክ በቃ ወላጆች እንደሚኖርባቸው በሸንተረ አለ። ግን ዶክተር ምን ማድረግ አለብኝ እና ልጄን አስሬ ነው ስለው ቁስለት እስካላመጣው መፈንዳት ምናምን እዚህ ጋር ካላመጣ ችግር የለውም አለኝ። እሱን ስላመንኩበት ነው እያሰርኩ የሚሄደው። እንደኛ የሚያወጣ እርቅ ነው ግን አማራጭ የለኝም። የሱ ወገብ ብቻ አይደለም የሚታሰረው የኔም ህሊና እኮ ታስሮ ነው የምወጣው። ደስተኛ አይደለሁም ስወጣ። ያው ብቻ ሰው ነክ እና ማታረገው ነገር ልታረግ ትችላለህ እንጂ አይምሮክ ነው አስሬ ነው አሁን የራሴን አይምሮ ነው አስሬው ሞጣ ለኔ የሚሰማኝ ስሜት ማለት እንጂ እሱን እንዳሰብኩ ላይ እና ቢሄድልኝ ቢንቀሳቀስልኝ ቢሰራ አግኝቶ ራሱ እንደፈለኩ ይሽው ብዙ መናፈሻዎች አሉ አይደለም ይሽው እሱም ሲወጣ አቴንሽኑ የሆነ ምን ሀል እንደሚቀየር አውቃለሁ። ግን እንዴት አባቴ ላድር ከዚህ ውስጥ ታስሮ እንግዲህ አስበኳል። በር ተዘግቶበት ተቆልፎ እኔም ማውቀው ገጠርማ ከተማም ሳደግ ከፍት ነው ታስሮ ማውቀው። ግን ልጅ ታስሮ ማውቀው በእኔ ነው ያየሁት። በቃ ልጄን አስሬ ስወጣ ማረግ ስላልቻልኩ ነው ከአቅሜ በላይ ስለሆነብኝ አስሬ የምወጣው። ባላስረው ደስተኛ ነኝ ወይ ኑሮ የተስተካክሎልኝ
ማላስረው ደስተኛ ነኝ። የሚያሳስረኝ እንደኔ ኑሮ አለመስተካከል እንጂ የእውነት ከሱ ጋር እድሜን ዘመኔን እየወጣ ምንም የሚያሳፍር ልጅ አይደለም። የምታየው ልጅ ማለት ነው ጽድት ያለ ልጅ ነውና ይዤው በወጣና የፈለኩበት ቦታ ይዤው ሄጄ ከሱ ጋር የምፈልገውን ባደርግለት ደስ ይለኛል። በቃ ግን እንዴት ላድርገው? የአንድ ልጅ ነው የመጀመሪያ ልጅ ወጣት ዘመኔነቴን ጨረስኩት በልጄ 16 ዓመት ማለት ቀላል አይደለም። አንድ ልጅ ይዘት ማለት ነው መውለድን ሳይፈልግ እንደ ወጣትነት ሳልመለስ ምን ሳልልየው ረጀው ማለት ይቻላል። እሺ አሁን እስኪ ኑሯችሁ ንገሪኝ። ብዙ ችግር አለ ከመልክ በላይ ማለት ፍላጎቱ እሱ እየጨመረ ነው። አሁን ጉርምስና አለ። አንድ እንጀራ ቢኖረኝ አንድ እንጀራ እሱ ላይበቃው ይችላል። ብዙ ነገር ነው ብቻ በአጠቃላይ እና ከምንም በላይ ደግሞ አሁን እየከበደኝ ያለው ምንድን ነው ዳይፐር ጤፍ መግዛት ራሱ ነው ማለት ትችላለህ። እንግዲህ በ15 ቀን ውስጥ 4000 500 በቃ እሱ ነው። እንደውም አሁን እኔ በቃ ያንን ጊዜ እየተመለሰብኝ ያለው አሁን ላይ ነው። የበፊቱ ጊዜ አሁን ላይ ነው። በዳይፐር እየተማርኩ ያለሁት አሁን ላይ እየተመለሰብኝ ነው። በቃ ያ ጊዜ ዳይፐር ነው አሁን ላይ እየመረረኝ ያለው። በቃ ፍላጎቱን በስነ ስርዓት አያስረዳኝ። ምን እንደሚፈልገው እንኳን አታውቀውም። ነገ የተሻለ ይሆናል እግዚአብሔር ያውቃል። አሁንም እንዳልሽው እስካሁንም በብዙ ደጋግ ኢትዮጵያን በተወሰነ መልኩም ቢሆን ህይወትን መግፋት ይችላችኋል። እኛ እንግዲህ በአጋጣሚ ፋሲካን በማስመልከት ነው ጎዳና ላይ ወጥተን ጥያቄ እየጠየቅን የነበረው። ምንም የተለየ ነገር እንኳን ባናረግ ቢያንስ ለበዓል የሚሆኑ እንደው በዓል ሸቶ ቤታችሁ እንድትሉ ለአንድም ቀን ለሁለትም ቀን ቢሆን የሆኑ ስጦታዎች ይዘን መተናል። እሱ እናደርጋለን። ከዛ ውጭ ግን እንደው በዋናነት በመላው ዓለም የሚከታተሉ ተመልካቾች ይኖራሉና ምን ቢሆን ምን ተስተካክሎ ብታይ ደስ ይልሻል? ስራው ቢሰራ በእርግጥ ደስ ይለኛል። ምንም አይነት ስራ ነው ወይስ ላይ ማንኛውም የሚሰራ ይሰራል። እና እንደገና ደግሞ የሆነ ዊልቸር ዘመናዊ ዊልቸር አለ አይደለም? ይሄ በኤሌክትሪክ የሚሰራ ዊልቸር ቢያገኝ እኔም ከሸክ መድናለሁ። አሁን መውጣት እንኳን እየፈለኩ ማለት ነው። እሺ ልጄም ለመውጣት ደስ ይለኛል። ግን እንዴት አድርጌው እሺ ልውጣ? የማገኘው ዊልቸር ለሱ የሚሆን አይደለም። በቃ ምንም አይነት ነገር እሱንም ይዘው አይደለም። ደህና ዘመናዊ ዊልቸር ቢያገኝ ራሱን የማንቀሳቀስበት ባገኝ ይሄም እንዳንድ ተመራጭ ለኔ ሸክም ቀለለልኝ ማለት ነው። በእርግጠኝነት የሚመለከቱን ተመልካቾች ይሄን ነገር ማድረግ የሚከብዳቸው አይመስለኝም። ስልክ ቁጥርሽን አካውንትሽን እናስቀምጣለን፣ ይጠይቁሻል፣ እኛም እንጠይቃለን። በየቤቱ የምንሰማቸው ታሪኮች በጣም ከባድ ታሪኮች ናቸው። ምናልባት እግዚአብሔርን የምናመሰግንበት ምክንያቶች ፈጣሪ እንድናይ ከሚያደርጉ ምክንያቶች ውስጥ እንደዚህ አይነት በጣም ከባድ ታሪኮችን በየቤቱ እንሰማለን። እግዚአብሔር እንግዲህ ለሁሉም መፍትሄ ያለውና ለመስማት አይደለም ለማድረግ ታሪኩን ለመስማት ራሱ እኔ መጨረስ እየከበደኝ ነበርና በጣም ሰው ውስጥ ብዙ ጥንካሬ ይቻላል። እግዚአብሔር ደግሞ ሁሌም መፍትሄም አለው። እግዚአብሔር ሁሌም አለ ደውና ወደዚህ ብድር ሲያመጣውን በምክንያት ነው። ሌላ ጊዜም እንግዲህ የተሻሉ ነገሮችን ይዘን የተሻሉ ሰዎችን የሚረዱ ሰዎችን አሁን የጠቀሰቻቸው ብዙ ነገሮች አሉ። ከዚህ ከዊልቸር ጋር ተያይዞ የተሻለ ሕክምና የሚያገኝበት መንገድ ካለ እነሱን ነገሮች ከማራኪው ጋር ሆነን አስተባብረን የተሻሉ ነገሮችን ይዘን ለመምጣት ቃል እንገባለን። አሁንም በተጨማሪ ማለት ነው በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ፣ ክብር ይስጥልኝ። ማለት ከኔም በታች ያሉ ሰዎች አሉ። በዚህ አጋጣሚ ነው አሉ እዚህ ቅርብ ናቸው። እዚህ ዋጋ ግቢ ውስጥ ፈቃደኛ ከሆናችሁ ማየት ከቻላችሁ አሳያችኋለሁና በጣም ብዙ አሉ። በጣም ማለት እንደው 1-3 ብታዩ ነው እንጂ ከዛ በላይ ይውብላችሁ ብዙ ነው። ቤቱ ይቁጠረው። የሚገርም በጎ ልብ ነው ያለሽ። እንግዲህ በዚህ አይነት ችግር ውስጥ ሆነሽ ሁላ ከኔ ባሱ አሉ እነሱንም ጠይቁ ነው እያለች አለችውና ምን ያህል እንደሚደጋገፉ እንደሚጠያየቁ ነው የሚያሳየውና ብናያቸው የተሻለማ ሚኪ ጥሩ ሐሳብ ውዳሴ ተራሱ ላዳማ ልታውቅ ስምሽን እስኪ? ፋሲክ። ልጆችሽ ናቸው? ሁለት ልጆች ነው ያሉሽ? 4 ናቸው። ሁለቱ እነሱ ናቸው።
ሁለቱ ታማሚ ናቸው። ሌሎቹም ታማሚ ናቸው? አይ ሁለቱ እነዚህ ምን ለምሳሌ እቺ በቃ በ4 ወሯ ነው የጀመረው። አሁን 8 ዓመት ሆኗታል ማለት ነው። ምንድነው ህመሙ? በቃ ከነርቭ ላይ ነው ቀናርቧ ነው ማለት እና የሚጥል የማንቀጥቀጥ አላት ይጥላታል ምናምን ቀኝው በመንቀጥቀጡ ነው እንደዚህ እጇና እግሯ እንትን አይደማ ይሄ እንደዚህ በቃ ላይ ነው። እሷም በማለ በቃ ምንም ሳላስበው ነው ስኳር ተገኘው። 2 ዓመት ሆኗ ስኳር በዚህ እድሜዋ ስኳር ያዛት። በቃ በጣም እንደው የእሷ በጣም ከቅሜ በላይ ሆኖብኛል ማለት ነው። በኢንሱሊን ያለችውና ጧትና ማታ ኢንሱሊን ትወጋለች። መርፌ ትወጋለች። በቃ ማለት ምግብ በጣም ይፈልጋል። ሁሉ ነገር አትበላም ነው ብቻ ከባድ ነው። እየታመመች ባለፈው ራሷን ስታ 2 ቀን ሙሉ ራሷን አትጠቅም ነበር። 15 ቀን ነው እዛ ጴጥሮስ በአምቡላንስ ውስጥ እየተኛችው። በጣም ነው የሚያማሷ። ደህና ነሽ? ደህና። ማነው ስምሽ? ሀና። ትምህርት እንዴት ነው? ስንተኛ ክፍል ነሽ? 3 ዛሬ ትምህርት የለም? አለ። የጠዋት ነው? አይ አሪሽ አሞሽ ቀርተሽ ምንሽ ነው የሚያምሽ? ራስሽን አይዞሽ። አሁን ሶስታችሁ ናችሁ የምትኖሩ እዚህ ቤት ወይስ? እሱ የለም። ባለቤትሽ? የለም። የት ሄደ? በቃ የት እንደሄደ አላውቅም። ከስንት አንድ ቀን ደስ ካለ ይመጣል። ሰክዋለ እንትን አይልም። ሌሎች ልጆችስ? ተኝቷል። አንዱ ሰው ትንሽ ናቸው? 4 ዓመት ሆኖ ነኝ 2 ዓመት ምናምን እኮ ነው። በዛን ሰዓት እናቴ ምን ብቻ ወልዳ ስለሞተች ስራም ስለነበር እንደዚህ ይመጣል ብዬ አላሰብኩኝ። የሰው ልጅ ካባ ነው እውነት። ስራም ስለነበር እኔ እንደዚህ ይሆናሉ ብዬ አላሰብኩኝ። አይዞን። አሁን እንግዲህ እኛ በአጋጣሚ ኢየሩሳሌም አግኝተን ነው እሷ ቤቷን ወሰደችን። ከዛ ከኔ ባሱም አሉ ደግሞ እንደው ብጠይቋቸው ብላ መጣችና እኛ እንደው ለአንድ ቀን ለ2 ቀን የሚሆን ለበዓል ነው ስጦታ ልንሰጥ የምንችል፣ ግን እንደ ሚዲያ ደግሞ ብዙዎች እንዲያዩ ብዙዎች እንዲመለከቱ እናንተን እንዲያግዙ ችግራችሁ እንዲሰሙ እንደ ሚዲያ ኃላፊነትም ስላለብን ምንችለውን አድርገን ግን ቀሪውን ደግሞ ለሚመለከቱን ተመልካቾች ነው የምናደርሰው። እግዚአብሔር እንግዲህ ይረዳሻል። አይዞሽ። እዛ አንድ ላይ ፕሮግራም አለ ብላናለች። እዛ ላይ ደግሞ እንግዲህ አብረን ሰብሰብ ብለን እናወራለን። ስጦታውንም ያዘጋጀነው ስጦታ እዛ እንሰጣችኋለን ማለት ነው። እሺ ጉዳስ የደረሰው ተመልካቾቻችን ማራኪ ወግና ቬጂታን ኢትዮጵያ ቱር ኤንድ ትራቨል በጋራ በመሆን የፋሲካ በዓልን ምክንያት በማድረግ የማራኪ ወግ ተመልካቾችን መንገድ ላይ አግኝተን ጥያቄ እንጠይቃቸዋለን። የጠየቅናቸው ሰዎች ደግሞ ይሸልማሉ። ሽልማቱ ግን ለነርሱ ሳይሆን ለሌሎች አሳልፎ መስጠት ነው። ከኔ ባሳል ታገዙበት በሚል መሰረት እንግዲህ የተለያዩ ሰፈሮች የተለያዩ ቆይታ ያደረግን ነው። ባሰብነው ልክ ብዙ ቦታ መድረስ መንቀሳቀስ አልቻለም። አንድ ቦታ ስንደርስ የምናገኘው ችግር እዛው እንድንቆይ የሚያደርግ ነውና አሁን ያለንበት ቦታ ፈረንሳይ አካባቢ ነው የምንገኘው። በጣም ደስ ብሎናል በመካከላችን ስለተገኘን። እግዚአብሔር ያክብርልን። በጣም እናመሰግናለን። መጀመሪያ እንደው ቡናው ጋር ያሉት እናታችንን ብንተዋወቃቸው ይሻላል። ማንንም በስሞትን እስኪ። አይናለም ኃይሉ። እንዴት ነው የሚኖሩት? እስኪ ስለ ኑሮ ይንገሩ። ተዳዳሪ የለኝም። አሁን ከማን ጋር ነው የሚኖሩት? ብቻዬን። ማህበራዊ ህይወታችን የኑሮ ሁኔታ እንደ ኑራችን እየኖርን ነው። እዚህም አዲስ እናት እንተዋወቃለን። አስተዋውቂን እስኪ ራስሽን። ከልብ ደስታ እባላለሁ። ማነው ስሙ? ስንት አመቱ ነው? ብሩኬ ያው 11 ሆኖታል። መቼ ነው እንደዚህ ታማሚ የሆነው? ከልጅነቱ ጀምሮ ነው። ያው ካቲት ሆስፒታል ያው ቶሎ ባለመሄዱ ቶሎ ብዬ ክትትል እያሳከምኩት ነው አሁን ያለው። አባቱስ? አይሱ የለም። በፊት እንደተረገዘ ያው አስወጣኝ ወጣ እና በየሰው ቤቱ እያሳደግኩት ማለት ነው። ሰው ቤት እየሰራሽ? ቤትም አልነበረኝ። በጥገኝነትም በምን የሰው ጋር እየኖርኩ ማለት ነው። በቃ እንደዛ ነው ያው ያሳለፍኩ ያለሁት። ልብስ አጠባም ሳገኝ ልብስ አያጠብኩ እንደዛ ነው ያሳደግኩት። ያው ብቻዬን 11 አመት ነው። በጣም ተቸግሬ ነው መንገድ ላይ ወጥቼ 5 10 የሚሰጠኝ። መንገድ ላይ ወጥተሽ የኔ ከሰው እጅ እርዳታ ጠይቂያለሽ? ምንድነው የሚከብድሽ በዋናነት? ብለው ለብሰው እንደውም ልብስ የሚባል ነገር የለውም። ያለፈው ልብሱን በቃ የጣነሱ እሱን ማለብሰው ልብስ የለውም። እስኪ ጉዳስ የደረሰው ላሰባሰበ ለዚህ ላደረሰን ፈጣሪ ክብርና ምስጋና ይሁን። በዓሉን ደግሞ የሰላም የደስታ እንዲያረግልን
እንግዲህ ፈጣሪን እንጠይቃለን በተሻለ መንገድ ከዚህ በላይ በተሻለ ጤና ሁኔታ ውስጥ ሆናችሁ እንደምንገናኝ እንግዲህ ተስፋ እናደርጋለን። እግዚአብሔር ደግሞ ይረዳናል። መልካም በዓል ይሁንልን ብለናል። አሜን አሜን። Thank you. ቢያንስ በዓሉ እንደው ደስ ብሏችሁ እንድታከብሩ በማሰብ ነው የምናደርገው። አስቀምጡት ሌላም ስላለ ሽንኩርት 5 ኪሎ ፍርኖ ዱቄት እንኳን አደረሰው 10,000 ብር አሜን 10,000 ብር አሜን ፋሲካ አሜን 10,000 ብር ኢየሩስ አሜን ስላገኘው ደጋግሜ በጣም ደስተኛ ነኝ ብዬካለሁ። እንኳንም አገኘሁክ ክብር ይስጥልኝ እግዚአብሔር ያክብርልኝ። እንደዚህ አይነቶችን እናቶች እኔ ብላችሁ ስለመጣችሁ በጣም አመሰግናለሁ። በጣም አመሰግናለሁ። እና ተሰባችሁ ባላችሁበት ጤናችሁን እድሜያችሁን ይስጥልኝ። ያረጋችሁ ትልቅ ነገር ነውና መድኃኒዓለም ያስባችሁ እናንተንም አሜን። ሁላችሁም መልካም ባልቢያ አሜን። እግዚአብሔር ይስጥልኝ። ስላደረጋችሁ ያላሰብኩት ነገር ነው ወንድ የተደረገልኝ በጣም ነው ደስ ያለኝ። ነው ለምታለ ልጆቼም በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። እሷም እግዚአብሔር ይስጣት። እኛም በእናንተ ምክንያት እንግዲህ እግዚአብሔር ለዚህ በረከት ስላበቃን እናመሰግናለን። እኛ ማራኪ ወጎች ነን። እዚህ ደግሞ ሚኪያስ ይባላል ከቬጂታን ኢትዮጵያ ቱር ኤንድ ትራቭል። ቆንጆ ጊዜ ስለሰጣችሁን በጣም እናመሰግናለን። እንግዲህ ብዙ ነገር ነው ከናንተ የምንማረው፣ ብዙ ነገር ነው ያየነው። እንዲሁ ለማየትም በጣም የሚከብድ ነበረ፣ ብዙዎቻችንን ስሜታዊ የሚያደርግ ነገር ነበረና እግዚአብሔር ደግሞ እኛን ምክንያት አድርጎ ይሄን ነገር አድርጓል። እንደ ቬጂታን ኢትዮጵያ ደግሞ ይሄ መጀመሪያችን ነው። ማራኪ ወግን በጣም ከልብ ማመስገን እፈልጋለሁ። ይሄን ነገር አስበው ወገኖቻችን እንድናስተውል ስላደረጉ ማራኪ ወግንም በጣም ከልብ ሙሉ ቲሙን እናመሰግናለን። ከዚህ በኋላ ብዙ ነገር ማድረግ እንዳለብን ትምህርት የሰጠን ፕሮግራም ነው። መርዳት ደግሞ ለሚፈልጉ ቀጥታ እናንተ መርዳት ለሚያስቡ ሰዎች ደግሞ መልእክት ለማስተላለፍ ነው። የቀረውን ህይወታችሁን እግዚአብሔር ይሙላላችሁ። እግዚአብሔር ከእናንተ ጋር ይሁን። መልካም በዓል ይሁንላችሁ። ሚኪያስ ከቬጂታን ኢትዮጵያ ቱር ኤንድ ትራቭልና እኔ ደግሞ ግዛቸው መላው የማራኪ ወግ ቲምን ወክለን ይህንን ድንቅ ጊዜ እንድናሳልፍ የረዳን እግዚአብሔር ይመስገን። በያላችሁበት መልካም በዓል። ሶሚሂ በጣም የሚገርም ቀን ያሳለፍነው እንዴት አገኘው? ደስ ይላል። ጥሩ ነው ግን የሚያሳዝንም ነገር አለው። አሁን እኛ እነዚህን የቻልነውን ነገር አደረግን። ደግሞ እንደዚህ አይነት ሰዎች በጣም ብዙ ሰዎች አሉ፣ በራቸውን ዘግተው ከታማሚ ልጆቻቸው ጋር በችግር የሚያሳልፉ በጣም ብዙ ሰዎች አሉና ለኔ የተዘበራረቀ ስሜት ነው። ያየነው ነገር ትንሽ ልብ የሚነካ ነገር ነው። በእርግጥ ብዙዎች ጋር ነበር ለመድረስ ያሰብነው፣ የተለያየ ሰው ጋር የተለያየ ሰፈር፣ ግን ችግራቸው አቅማችን በላይ ስለሆነ እዛው አንድ አካባቢ ጨርሰን ለመውጣት ተገደናል። ይህን በማድረጋችን ግን በጣም ደስተኞች ነን። በጣም ስለምትከታተሉን ከልብ እናመሰግናለን። ማራኪ ወጎች ነን። እንደዚህም ደግሞ ዓለምን ከኛ ጋር ይዙሩ ይጎብኙ የሚሉት ድንቅ መዳረሻዎችን በግሩፕም በቤተሰብ በግል በፈለጋችሁበት የአውሮፓ ሀገር ላይ የማይረሳ ድንቅ ትዝታን ጥሎላችሁ የሚያልፈው ቬጂታን ኢትዮጵያ ቱር ኤንድ ትራቭል ሚኪያስ ጋር አብረናችሁ ቆይታ አድርገናል። ስለተከታተላችሁን አብራችሁ ስለነበራችሁ እናመሰግናለን። በያላችሁበት መልካም በዓል። እንግዲህ ብዙ ሰዎችን ሸለምን፣ አመሰገንን። ይሄን ሁሉ ነገር ላስተባበራችሁት ላዘጋጃችሁት ደግሞ እኔም በግሌ እንደ ግል እና እንደ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ለማራኪ ወግ ይመጥናል ብለን ባናስብም እንግዲህ በዓለም በማስመልከት እንደ ባህላችን እንደ ወጋችን አንድ ትንሽ ስጦታ አዘጋጅተናል ለማለኛ። ስለዚህ ዴሊቨሪዎች ስጦታውን አመጣውልኛል። ስጦታውን ተቀብዬ መጥቼ እሰጣለሁኝ። በስማ አንተ ግርንግር ነው ሬቤል በስማ አንተ ከባድ ያው ማራኪ ወግ ቲም በሙሉ እዚህ ነው ያለው ከካሜራ ጀርባ እና ስጦታውን እንዴት አያችሁት? ማራኪ ወግ ቲሞች እና ምን ይሻላል? ምን እንወስንበት? ጌኒም አለ ማናጀራችን። ምን ይሻላል? ሌሎች ሰዎች
ለሌላ ሰው ሰጥቷል። ስለዚህ እኛም ለሌላ ሰው መስጠታል። አይ ትክክለኛ ሀሳብ ይመስለኛል። ሌሎች ሰዎች የተሸለሙት ስጦታ አሳልፈው ለሌላ ሰው ሰጥተዋል። እኛ ማራኪ ወጎችም ደግሞ ይሄንን ለአንዱ ድንገተኛ ከባድ ሰርፕራይዝ ለማድረግ ለሌላ ሰው እኛም ስጦታውን አሳልፈን እንሰጣለን ማለት ነው። ምናልባት አሁን ግን ሰዓቱ በጣም መሽቷል። የሆነ መንገድ እናመቻቻለን። ብቻ ግን ስጦታውን እኛም ለሌላ ሰው አሳልፈን እንሰጣለን ማለት ነው። ሚኪ ቴንክ ሶ ማች በጣም ነው የማመሰግነው። እግዚአብሔር ያክብርልን። እንግዲህ በቀጣዩ ጉዟችን ደግሞ ድንቅ ቦታዎች ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር አብረን እንሄዳለን። እናንተም ዓለምን ለመጎብኘት ቬጂታን ኢትዮጵያ ቱር ኤንድ ትራቭል ምርጫ አድርጉ። በዚህ ቁጥር ደውሉላቸው ብለናል። ተመልካቾቻችን ትላንትና እንግዲህ በነበረን ቆይታ ቬጂታን ኢትዮጵያ ቱር ኤንድ ትራቭልና ማራኪ ወግ ጥያቄዎችን ጠየቅን። ለአሸናፊዎቹ ደግሞ ሽልማታቸውን አሳልፈው ለሌሎች እንዲሰጡ ነበር ያደረግነው። በዛ መሰረት ብዙ መንቀሳቀስ አልቻልንም። ያየናቸው ችግሮች እዛው አንድ አካባቢ ላይ እንድንጨርስ አድርገውናልና ብዙዎች ጋር አልደረስንም። ግን በነበረን ቆይታ እጅግ በጣም ደስተኞች ነን። ወደፊት ብዙዎች ጋር እንደርሳለን ብለን እናስባለን። ከዛ መጨረሻ ላይ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ሚኪያስ መጨረሻ ላይ እንግዲህ እኔ ደግሞ ለእናንተ ስጦታ አለኛልና ይሄን የምታዩትን በእናትህ አምሮ እስኪ በእናትህ ምንድነው እርሷል ታጥቧል እንዴ? ሻወር ገብቶ ነው ያደረው። አንድ ቀን ስላደረ በዛ መሰረት እንግዲህ ሰዎቹ የተሸለሙት ሰዎች ስጦታቸው ለሌላ ሰው አሳልፈው ከሰጡ እኛስ ደግሞ የተሰጠንን የበዓል ስጦታ ለሌላ ሰው ለምን አሳልፈን አንሰጥም ብለን ወስነናልና እዚህ ጋር ብራዘር አለ ብሮ እና እንደዚሁም ደግሞ እዚህ እኛ ሰፈር ውስጥ ያገኘነው ወዳጃችን ክንፉ አለ። እዚህ ሰፈር ውስጥ ያገኘነው ሰው እኛ ብዙ ቶሎ ሰዎችን በዚህ ባጭር ጊዜ ማግኘት ስላልቻልና መለየት ስላልቻል ክንፉ በጠቆመን መሰረት እንግዲህ ወደ አንድ ቤት ይዞ ሊሄድ ነው። እንግዲህ ምን አይነት ሰዎች ናቸው ብናገኛቸው የሚለው እኛ እርግጠኞች አይደለንም። አይተናቸውም አናውቅም። ክንፉ እንዴት እንደመረጣቸው አናውቅም። ሰዎቹን እንግዲህ ሰርፕራይዝ እናደርጋቸዋለን ማለት ነው። በጣም ጥሩ። ምን የሚሉ ይመስላል? አይ ደስ ይላል። በጣም ደስ ይላል። በምን ነው የምትተዳደረው አሉኝ አባታችን። ቀስራ ጋኘው ሰራለው እንደ ጉልበቴ። ይሄ ጋሪው እርሱ አይደለም? አይደለም። እናታችን ልጆች አሉት? አለ። ስንት ልጆች አሏቸው? ትልቅ ማለት ትንሽም አለ። አብሯቸው የሚኖሩት ልጆቹ ትንሹ እዚሁ ናቸው። በዓል ከዚህ በፊት እንዴት ነው የምታከብሩት? እንዴት ነበር በዓል የምታከብሩት? እንደዚሁ ነው። እንዳለ ምንም የለም። እንደ አቅሙ ነው። እንግዲህ እኛ ማራኪ ወግ እንባላለን። ፕሮግራማችን ቬጂታን ኢትዮጵያ ቱር ኤንድ ትራቭል የሚባል ካምፓኒ አለ አብሮ የሚሰራ። እነሱ ስጦታ ለኛ ሲሰጡን እኛ ደግሞ ስጦታውን እንደው ለሌሎች ብንሰጥ ብለን ለኛ የሰጠውን ስጦታ ነው አሳልፈን የምንሰጥና ከልጆቻችሁ ጋር እንግዲህ እግዚአብሔር እርቷችሁ በተሻለ ህይወት እንደምንገናኝ ተስፋ እናደርጋለን። ለአሁኑ ግን ለበዓል ይሄን በግ ስጦታ አበርክተንላችኋል። አምጡ ስጦታ ብራሰር ይኸው ያዙ። እንግዲህ ከዚህ በኋላ ልጆች የእርሱ ሆነው እኔ የምለው እሺ ጋሼ አሮሞናል መመሪቃት እሺ ዲዋል ስኒ ያኪን አሜን ረብ ስኒ ያኪን አሜን ፊደኒ ጉትተኒ ሆላና ከተ አላማ ስኒ ያኪን ሜዲያን ከሰ ያቱርዱ ሜዲያን ከሰ ያጉደቱ ስኒ ያኪን ኡልፋዳ ጉዳዳ እስሚ ስኒ ያኪን እስኒ ረክትና ዘሪን ከሰ ረክትና አቆሪና ፊደኒ ያኪን አላሚ ስኒ ያፊድ ስኒ ያኪን ይዝና ጉድስ ጉዳዳ ጉዳዳ እናታችን ምን ሰሙ? እሺ ስኒ ያኪን ባያዳ ላስና ባይሱ ዋቀየውን ፈያስና ጎዶ ጅራዳዳ እሺ እኔ ከነማን በቃ እናመሰግናለን እናታችን። መልካም በዓል ይሁንላችሁ ጋሺ። መልካም በዓል ይሁንላችሁ። አሜን። እግዚአብሔር ያክብር። ክንፉ ነው ይዞን የመጣው። ክንፉንም መርቁት እንግዲህ እሱን የጠቆመን ጥሩ። ያው እንግዲህ ይሄን ካረግን ደግሞ ዘይትና ሽንኩርት በምን ሊሰራ ነው? ስለዚህ በቃ ወይ እኛ ስልኬን ስጠኝና እኛ ለዘይትና ለሽንኩርት ወይ ትራንስፈር እናደርግላችኋለን። ባንክ አካውንት አላችሁ? ወደ ክንፉ እናስገባ። በቃ
እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማ ሆፕ ሪል ስቴት